መኪና ውስጥ ማደር ምን ይመስላል የሚለውን ቪዲዮ ለመስራት እዚህ ተገናኝተናል። አሁን ሰዓቱ እንግዲህ እየመሸ ነው 12 ሰዓት ከ3 ደቂቃ ነው። እንግዲህ ጋይስ ማደሪያችን እቺን ትመስላለች። እዚህ ጋር ደግሞ ምንተኛበት ልብስና ትራስ አለ። ባይ ዘ ዌይ ፍርፍሩ እግዚአብሔር የዶሮ ወጥ ፍርፍር ነው። በዶሮ ወጥ መረቅ የተሰራ ፍርፍር ነው። በጣም ጸዴ ነው። በጣም ጭንቅላቴን ደክሞኛል፣ ጀርቤን ደክሞኛል። ምክንያቱም አንድ ሳይድ ብቻ ነው ያለው። በፊቴ መገልበጥ፣ በዚህ መገልበጥ አልችልም። ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሰን መተናል። እንግዲህ በዛሬው ቪዲዮአችን መኪና ውስጥ ተገናኝተናል። ዛሬ ቪዲዮአችን ምንድነው መሰላችሁ? የዛሬ ቪዲዮአችን ቻሌንጅ ነው። ቻሌንጁ ምንድነው የሚለውን ስነግራችሁ አንድ ጊዜ የአዲስ ዓመት ዋዜማ ከአንድ ዓመት በፊት ማለት ነው ከጓደኞቼ ጋር ልናከብር ወተን ስንመለስ በጣም ብዙ ስለነበርን አጋጣሚ እዛም ጋር ያገኘናቸው ጓደኞቻችን ነበሩ ምናምን ነገርና ወደ ቤት ስንመለስ ቤታችን አጋጣሚ ጠባብ ነበረ ምናምን ነገርና ማደሪያ አላገኘንም ነበረ እና ግማሾቹ መኪና ውስጥ አደሩ፣ ግማሾቻችን ደግሞ ቤት ውስጥ አደረና ግማሾቹ መኪና ውስጥ ያደሩ ጓደኞቻችን በጣም ኮምፕሌንስ ያደርጉ ነበር። መኪና ውስጥ በጣም ማደር በጣም ከባድ ነገር ነው፣ በጣም ነው የሚያስጠላው ምናምን ነገር እያሉ ኮምፕሌንስ ያደርጉ ቅሬታ ሲያቀርቡ ነበርና ዛሬ ለምን እኔ መኪና ውስጥ አድሬ አዳሩ እንዴት እንደነበረ ለማደር ይመቻል አይመችም፣ አዳር እንዴት ነው መኪና ውስጥ የሚለውን ነገር ለማየት እዚህ ተገኝቻለሁ ማለት ነው። ለማንኛውም ቁልፍና መኪና ስፖንሰር በፕላቲኒየም ደረጃ ስፖንሰር ያደረገን ጓደኛችን ብቻ። ለማንኛውም ዛሬ መኪና ውስጥ የምናድር ይሆናል። መኪና ውስጥ ለማደር የሚያገለግሉን ነገሮች ከራት ጀምሮ ራት አብስለን፣ ስናክ ይዘን፣ ለስላሳ ይዘን፣ ላፕቶፓችን ይዘን፣ ብርድ ልብስ፣ ትራስ ምናምን ብቻ እዚህ ለማደር የሚያገለግሉን ነገሮች በሙሉ አሟልተን ምሽት 1 ሰዓት ሲል እንገናኛለን። 2 hours later እንግዲህ ጋይስ አሁን ከምሽቱ 1 ሰዓት ከ35 ደቂቃ ሆኗል። ያው ግቢያችንም መብራት ምናምን ነገር አለው ለጊዜው። ያው ከ6 ሰዓት በኋላ መብራት የግቢው መብራት እንዳለ ይጠፋል። ስለዚህ አሁን መኪናችን ውስጥ ሁሉንም ነገር አዘጋጅተን አዳራችን እዚህ ፏ ለማድረግ ተዘጋጅተናል። 1 ሰዓት ከ35 ነው። ትንሽ እስኪመሽልን ድረስ ቲክቶክ ምናምን ነገር እያየን እናዝግና ፊልማችን እናያለን። ስናካችን እየበላን ፊልማችን እናያለን። ከዛ ራታችን እንበላለን። ትንሽ ቺል አድርገን እንተኛለን ማለት ነው። ለማንኛውም ውስጥ ያዘጋጀዋቸውን ነገሮች ላሳያችሁ። እንግዲህ ጋይስ ለማንኛውም መኪናችን ውስጥ ገብተናል። እንዳልኳችሁ እዚህ ያዘጋጀነውን ነገር ላሳያችሁ በመጀመሪያ ደረጃነት ማለት ነው። መጀመሪያ ሰንቺፕሳችን ለመቅመስ ያክል ከፍተናታል። ይሄን ሰንቺፕስ የገዛነው ፊልም ስናይ ቺል የምናደርግበት ነው። ቲክቶክም ስናይ ልንበለው እንችላለን። ሁልጊዜ ደግሞ የማይቀረው ሁልጊዜ ቪዲዮ ስንሰራ አብሮን የሚሆነው የቻሌንጅ ቪዲዮ ላይ ካያችሁት ዩቲዩብ ቻናላችን ላይ ካያችሁት ቆርቆሮ ላይ ስናድር፣ ጣሪያ ላይ ስናድር አብሮን ነበር የላፕቶፕ። በመቀጠል ሽንት ቤት ስናድር አብሮን ነበር የላፕቶፕ እና በጣም ባለውለታችን የሆነ ላፕቶፕ ነው። በመቀጠል ደግሞ ግድ ነው ሰንቺፕስና ኮካ መስት የሆነ ነገር ነው። ሰንቺፕስና ኮካ መስት የሆነ ነገር ነው። ውሃ አለ ለራታችን። ከዛ እዚህ ጋር ትራስ አለ የምናድርበት ማለት ነው። እና ደግሞ እዚህ ጋር ምን ለብሰው ነገር አለ፣ ስንተኛ ምን ለብሰው ነገር አዘጋጅተናል ማለት ነው። ዛሬ እንግዲህ ቀኑ ምንድነው መሰላችሁ? ዛሬ ሐሙስ ነው። ይሄ ቪዲዮ ይመስለኛል ቅዳሜ ወይ እሑድ ፖስት ላድርገው አላውቅም። ብቻ ዛሬ ሐሙስ ነው። ያው ሲነጋ ዓርብ ይሆናል ማለት ነው። ለማንኛውም አዳራችን እዚህ ይሆናል። አሳይቻችኋለሁ ምንተኛበትን። እዚህ ጋር እንዴት እንደምንተኛ አሮን ነው። ብቻ እቺን ነገር እንደዚህ አድርገን ነው የምንተኛው ይመስለኛል። ብቻ እንደዚህ የሚመቸን ከሆነ እንደዚህ እንተኛለን። በተረፈ ሌላ አዲስ ነገር ካለ በየማሉ እየመጣን እናሳውቃችሁ ይሆናል። many hours later እንግዲህ ጋይስ ይሄን ያህል ቲክቶክ አየን ይበቃናል። ቲክቶክ በጣም ሲበዛ ጥሩ አይደለም ነው ብላችሁ እና ይመስለኛል አሁን 2 ሰዓት አይደለ 2 ሰዓት እስከ 3 ሰዓት ተኩል ፊልማችንን ብናይ የተሻለ ይመስለኛል። እስከ 3 ሰዓት ተኩል ፊልማችንን አይተን ከዛ ደግሞ ምን እናደርጋለን መሰላችሁ? አሁን 2 ሰዓት ነው 1 ሰዓት ተኩል የሚፈጀው አንድ ፊልም ለማየት ሚኒመም ማለት ነው። እስከ 3 ሰዓት ተኩል እስከ 4 ሰዓት ፊልማችንን ካየን በኋላ ራታችንን ለመብላት እንሞክራለን። ከዛ ለመተኛት እንሞክራለን ማለት ነው። ለማንኛውም ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ፊልም እንምረጥ። ምን አይነት ፊልም ብናይ ይሻለናል? አክሽን፣ አድቬንቸር፣ ኮሜዲ፣ ሆረር፣ ፋንታሲ? ግን እኔ በጣም ደስ የሚለኝ ምን አይነት ፊልም ማየት መሰላችሁ? ኮሜዲ ፊልም ማየት በጣም ደስ ይለኛልና ከዚህ በፊት የጣሪያው ቪዲዮ ላይ የወንዶች ጉዳይን አይተናል። በመቀጠል ኤፍቢአይን አይተናል። አሁን ምን 3 days later
አሁን እንደውም የምናየው የአዲስ አበባ ሀብታም የሚለውን ፊልም ነው። በጣም 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 የምወደው ፊልም እና አሁን ፊልማችን ለማየት ሁሉ ነገር እናጠፋፋለን። የበራ ነገር እንዳለ አጠፋፍተን ፊልማችን እናያለን። ወደ ሙቪ ታይም ፒስ። ሰብስክራይብ አድርጉ። ሳባ ከሄድ ወይተሩ ጋራ ከግርማ ሞገስ ጋር የሆነ የፍቅር ግንኙነት ጀመረ። በእናትህ አይታይህም? ፍቅር ይዘዋል። ፍቅር የያዘው ሰው እኮ አያይ። ከግርማ ሞገስ ጋር ምንም አይነት ግንኙነቱ የላቸው። ከጓደኝነት ውጭ ምንም ነገር የላቸውም። 20 minutes later. አለ ፍርድ ቤት ወቀዝም ብላችሁ ሰው ይሳሰብላችሁ ትገባላችሁ እንዴ? እኛ ክፍለ ከተማ አይደለንም። አውራጃ እሱንም አይደለንም። አውራ ጎዳና አስጠኝ ፈልጋችሁ ነው? አዎ በጣም ጎበዝ አስጠኝ ነው። ትምህርት ሚኒስቴር ራሱ እንትን ሰጥቶታል። ሲኦሲ አልፏል። ሲኦሲ አሁን ብዙ ወላጆች የሚፈልጉት ሴት አስጠኝ አይደለ? ይኸው ምን መሰለ ኮረክ። A few moments later. አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ። እኔ እኮ ምን ነው አመዳሙን ውሏል። ሁሌ ሽሮ መመነሹ ምንቸት 10 ምንቸት ይሁን። አረት ተረተራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት። 2 ምንቸት ከ2 እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍዬላችኋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ እገዛላችኋለሁ። ስማ እንግዲህ ጋይስ የፊልም ቆይታችን ተጠናቋል። ያው የአዲስ አበባ ሀብታም ማለት በጣም ቆየት ያሉ ተወዳጅ ከሆኑ ፊልሞች ማለት አንዱ ነው። በጣም ብዙ ትላልቅ የፊልም ባለሙያዎችን አጣምሮ የያዘ ቆንጆ ፊልም ነው። እኔ የአዲስ አበባ ሀብታም ከወንዶች ጉዳይ መደዳ የምመድበው በጣም አዝናኝና በጣም ቢደጋገሙ ከማይሰለቹ ፊልሞች ማለት አንዱ ነው እላለሁ። ያው ሁላችሁም እንደምትወዱት በጣም እርግጠኛ ነኝ። ፊልማችንን አይተን ጨርሰናል። እንዳልኳችሁ አሪፍ ግምት ነበር የገመት ነው። ይታያችሁ አይታያችሁ አሮን ነው ግን 4 ሰዓት ከ5 ደቂቃ ሆኗል። ገና ከዚህ በኋላ 4 ሰዓት ማለት ገና 8 ሰዓት ይቀረናል ለመንጋት ማለት ነው። ግን ያው እንቅልፍን የመሰለ ነገር የለም። አሁን እንብላ እያልን ነው። ግን እየበላን ብናወራ ደስ ይለናል። የዛሬ ራታችን ምን እንደሆነ ገምቱ እስኪ። ኦኬ እንግዲህ ጋይስ የዛሬ ራታችን ምንድነው መሰላችሁ? ፍርፍር ነው። አነስ ያለ ምሳቃ ነው የያዝኩት ለዛሬ። ለምን አትሉ? አንደኛ ደረጃ የበለውት ቅርብ ሰዓት ነው፣ ወደ 12 ሰዓት ምናምን በልቻለሁ። እራት ደግሞ ሲበላ እራት ላይ ጠግባችሁ ስትበሉ ታውቃላችሁ፣ እንቅልፍ መተኛት መከራ ነው። እንዳንታጠብ ምናምን ቦታ የለም። መታጠብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ ወረኛ ጉሶዬ እግዚአብሔርን ወረኛ ባይዘው ፍርፍሩ እግዚአብሔርን የዶሮ ወጥ ፍርፍር ነው። በዶሮ ወጥ መረቅ የተሰራ ፍርፍር ነው። በጣም ጸዴ ነው። እስካሁን ደግሞ ትኩስ ነው። ላጉር ኧረ እንብላ አትበሉ። አንተ ግን የራበህ ትመስላለህ። አበላም ትግደርደር ምግብ ቀርቦ መግደርደር ምንም አይሰራም። በጣም ጸዴ ፍርፍር ነው። እንደምታውቁት ነው በዶሮ የተፈረፈረ ፍርፍር መቼም ታውቁታላችሁ። ደብሊው የሆነ ፍርፍር ነው። ሳንጀምር ልንጨርሰው ነው። በጣም ሳህኑ አነስ ከማለቱ የተነሳ እና እንዳልኳችሁ መኪና ውስጥ ማደር እስካሁን ባለው ቆይታችን አሪፍ ነው። ፊልም ለማየት ይመቻል። ደገፍ ብለን እናያለን። ቲክቶክ ስክሮል ለማድረግም ይመቻል። አሁን የመተኛ ሰዓታችን ይሄ ደረሰ ስለሆነ እንዴት ነው አዳራችን እንዴት ነው የሚለው ነገር ነው ትንሽ ሀሳብ የሆነብኝ፣ ግን ቀለል እንደሚል ተስፋ አደርጋለሁ። አራበኝ ብዬ እንደ ሳይበላ እንደዋለ ሰው የምበለው ነገርስ
እራታችንን በልተን ከጨረስን በኋላ ደግሞ ትንሽ እንደነመርነው ቲክቶካችን ስክሮል አድርገን ምንተኛ ይሆናል። ሚሽን አኮምፕሊሽድ። የመጀመሪያ ሚሽናችንን ጨርሰናል። ባይዘዌ ሰንቺፕስ አለን፣ ኮካ አለን፣ ውሃ አለን እና እጃችንን እዚህ ጋር ባለችው ውሃ እዚሁ እንታጠባለን ማለት ነው ሳንርቅ። ምን ይሳናል እንግዲህ መኪና ውስጥ ሆነን ይሄን ያህል ኢንጆይ ካደረግን ከመኪና ውጭ ደግሞ ቢሆን ምን አይነት ኢንጆይመንት እንደሚኖረን አሮን ነው ብቻ ምን እንደምላችሁ አላቅም። ብቻ እግዚአብሔርን በጣም ጸዴ ፍርፍር መድኃኔዓለም በኢየሱስ እንዴት አባቱ ነው የሚጣፍጠው። ማርያምን በጣም የሚጣፍጥ ፍርፍር በልተናል። በጣም ዘና ፈታ በጣም ጽድት ያለ ፊልም አይተናል። ምንም ይቀረን ቲክቶክ ሾፍ አድርገን ትንሽ ቻት ምናምን ነገር አድርገን መተኛት ማለት ነው። ምክንያቱም ገና 4 ሰዓት ነው። እኔ ደግሞ አብዛኛው መተኛው ከ6 ሰዓት በኋላ ነው። ቆይ አሁን ግቢያችን ምን እንደሚመስል አሳያችሁ። ኦኬ እንግዲህ ጋይስ ማደሪያችን እቺን ትመስላለች። ያው እዚህ ጋር ሪንግ ላይት ፓወር ባንክ አድርገን ነው እየቀረጽን ያለ ነው። እዚህ ጋር ደግሞ ምንተኛበት ልብስና ትራስ አለ። ግቢያችንን ደግሞ ሳሳያችሁ ይሄን ይመስላል። ያው የግቢያችን በር ይዘጋል ማታ ማታ። ያው ሁሉም ሊተኛ ሲል በዚህ መልኩ ይዘጋዋል ምናምን ነገር። ያው ይሄን ይመስላል ግቢያችን በጨለማ። ለማንኛውም ፕሮግራማችን እንደቀጠለ ነው። ሆፕፉሊ ሰው እየበጠበጥኩ እንዳልሆነ ተስፋ አደርጋለሁ። ምክንያቱም መሽቷል፣ ልጆች አሉ፣ ትላልቅ ሰዎች አሉ ምናምን ነገርና የግቢውን ሰላም መበጥበጥ አልፈልግም። ምክንያቱም ተከራይ ነኝ። ትንሽ ባፈላ ከዚህ ግቢ ስለምባረር ምንም ማፍላት ምናምን ነገር የሚባል ነገር የለም። ጸባይን አሳምሬ አርፌ መኖር ነው የምፈልገው ነው። እና ደግሞ ውጭ በጣም ይቀዘቅዛል። እግዚአብሔርን በጣም ነው የሚቀዘቅዘው። እዚህ ደግሞ በጣም ደስ የሚል አየር አለ። ዝም ብዬ ነው ጃኬቱን ያደረኩት ኢንኬስ ከበረደኝ ብዬ እንጂ በጣም ነው የሚሞቀው። ለማንኛውም ቲክቶካችን እኔ ሰዓታችን እየሄደ ነው። 4 ሰዓት ከ20 ነው። እስከ 5 ሰዓት ከምናምን እስከ 5 ሰዓት ተኩል ድረስ ፊልማችንን ቲክቶካችንን ቻት እናርግ ምናምን የምንሰራራው ነገር እንሰራራና 5 ሰዓት ተኩል ደግሞ ሲል እንገናኛለን። 5 ሰዓት ተኩል ሲል እንቅልፋችን እንተኛለን። እስከዛ ድረስ ቲክቶካችንን ሰንቺፕሳችን እንብላ፣ ኮካችን ጠጣ፣ ዘና እንበል። ሰብስክራይብ አድርጉ። Backy day, Weezy day, the girl them day, I'm on plenty day, money day, Prada day. A few moments later. እንግዲህ ክብራትና ክብራን ወደ ዩቲዩብ ቻናላችን ቤተሰቦች አሁን ከምሽቱ 5 ሰዓት ከ52 ደቂቃ ሆኗል። ኦልሞስት 6 ሰዓት ሊሆን ነው። ቀን ሙሉ ደግሞ አጋጣሚ በጣም ብዙ ነገሮችን እያደረኩ ነበር ያልኩትና በጣም ደክሞኛል ዛሬ እና በጊዜ ተኝቼ በጊዜ ለመነሳት ልሞክር። አሁን 6 ሰዓት በተኛ 12 ሰዓት እነሳለሁ ብዬ ተስፋ አደርጋለሁ። 6 ሰዓት ተኝቼ ብዙ ጊዜ ለ7 ሰዓት ለ8 ሰዓት ያለው ተኛውና አሁን ወይ 12 ሰዓት ወይ 1 ሰዓት ድረስ መነሳት የማይቀር ነው። ለማንኛውም እኔ በጣም ደክሞኛል። እግዚአብሔርን በጣም ነው የደከመኝ። አሩን ነው ለምን እንደሆነ አላውቅም። ድካም ብሎኛል በጣም ለማንኛውም ተኛና ጠዋት የምንገናኝ ይሆናል ማለት ነው። እንዴት ነው ምንተኛው መሰላችሁ? አሁን ይሄ ነገር እንደዚህ ምናልባት ቪዲዮ ብዥ ሊል ይችላል፣ ግን እኔ የምተኛው እንደዚህ እዚህ ጋር ትራሴን እንደዚህ ያደርግና ይሄ ነገር መልበስ አያስፈልገኝም፣ ግን ይመስለኛል ጃኬቴን ባወልቆ ይሻላል። ማለት በጣም ይሞቃል። ብርድ ልብስ ደግሞ ሳትለብሱ መተኛት ኢቨን ኢፍ ቢሞቃችሁ ማለት ነው የሆነ ስስ ነገር ጣል ካላረጋችሁበት በጣም የሆነ እኔ አሮን ነው ይከብደኛል። ቀን እንኳን ብተኛ ብርድ ልብስ ለብሼ ነው የምተኛው። የሆነ የሚጨንቅ ነገር አለው ባዶ መተኛትና
እቺን ነገር ዘርጋ አድርገን እንተኛና ጠዋት እንነሳለን ማለት ነው። እንደዚህ አሪፍ ይመስለኛል። ታያችሁ አሮን ነው ግን እንደዚህ ይሄ ነገር ይተኛል እንዴ ለመደገፌ? ኡፍ በጣም አሪፍ ነው ለመተኛት። እግዚአብሔርን በጣም ይመቻል ማለት ለመገላበጥ ምናምን ነገር ባይሆንም ለመተኛት የሚመች አይነት ነገር ነው ለካ መኪና። እናንተ እኔ እስከዛሬ አላቅም ነበር ለመተኛት እንደሚመች። ለማንኛውም የጠዋት ሰው ይበላል። ሁላችሁንም መልካም አዳር። ጠዋት እንገናኛለን። ይመቻችሁ። ደህና ደሩ ጋይስ። እንግዲህ አሁን ከምሽቱ 8:05 ሆኗል። ያው አሮን ነው ምን እንደቀሰቀሰኝ አላውቅም፣ ብቻ ተነስቻለሁ። ግቢያችንም እንደዚህ በምታዩት መልኩ ጸጥ ብሏል። ምናምን ነገር ይበርዳል በጣም። የበሩ ሲከፈት በጣም ነው የሚነፍሰው ምናምን ነገር እና ያው ሁለት ያልተኛ ሰው አለ ይመስለኛል እዚህ ጋር እና እዛ መጨረሻ ላይ ያልተኙ ሰዎች አሉ። እኔን ነው መሰለኝ የሚጠብቁት። አድናቂ ናቸው መሰለኝ። አስቀምሽ ቻለ። ማንኛውም ከሌሊቱ 8:05 ምንም መገላበጥ ስላልቻልኩ ተነስቻለሁ። እና በጣም ከባድ ነው እንደዚህ አይነት ነገር ላይ መተኛት። እግዚአብሔርን እኔ አሁን ምን ለምጃለሁ መሰላችሁ መገላበጥ። እኔ በጣም ሶፋ ላይ እንኳን ስተኛ ማለት ነው በጣም በጊዜ ነው የምነሳው፣ ምክንያቱም አይመችም በቃ መገላበጥ። እኔ በጣም ነው የምገላበጠው ከልጅነቴ ጀምሮ እየተንከባለልኩ ነው የምተኛው ምናምን ነገርና ካልተመቸኝ ረጅም ሰዓት መተኛት በጣም ነው የሚከብደኝ። 5 ሰዓት ለ4 ሰዓት ያክል ነው የምተኛው ምናምን ነገር። ዛሬ ደግሞ ይኸውላችሁ እንዳያችሁ 6 ሰዓት ተኝቼ 8 ሰዓት ምናምን ተነስቻለሁ። ያው ሆፉሊ እንቅልፌ እንደሚወስደኝ እርግጠኛ ነኝ። እንቅልፌን ለመተኛት እሞክራለሁ። የተገራ አሁንም እንተኛና ጠዋት ለመነሳት እንሞክራለን። እንግዲህ በነቃው ሰዓት እንደዚህ የመጣው ሰላም እላችኋለሁ። ሰላማችሁ ይብዛ። ወዳችኋለሁ። ሰብስክራይብ አድርጉ። 3 hours later. እንደምን አደራችሁ? እግዚአብሔር ይመስገን አድረናል፣ ነክቷል። ምሽታችን በጣም ረጅም ነበረ፣ ግን ያው እንደምንም ብለን ምሽታችንን ጨርሰናል። እንግዲህ አሁን ከኦልሞስት ነግቷል። በቃ እንግዲህ ሰዓቱ የሚታያችሁ ከሆነ አሮን ነው 11:57 ነው። ኦልሞስት ነግቷል። ከ3 ደቂቃ በኋላ 12 ሰዓት ይሆናል ምናምን ነገር። ትንሽ መነጋጋት ይጀምራል። ውጩ ይታየኛል በነገራችን ላይ። እንግዲህ አየሩ እንደምታዩት እየነጋጋ ነው ምናምን ነገር። አክቹሊ እኔም የተነሳሁት ሰው በሩን ከፍቶ ከግቢ ሲወጣ ነው። ወደ ስራ የሚሄድ ሰው እንዳልኳቸው 40 አይደለ ዛሬ ወደ ስራ የሚሄድ ሰው ምናምን ነገር አጋጣሚ በር ሲከፍት ነው የተነሳሁት ምናምን ነገር እና ነግቷል። እንደምንም ብለን አንግተነዋል። ያው እንዳልኳችሁ ከ30 ደቂቃ በኋላ ነው ብለውጣው ከዚህ ከ30 ደቂቃ በኋላ 12 ሰዓት ተኩል ሲል ከዚህ ምን ወጣ ይሆናል በደንብ ውጩ ስለሚታይ ማለት ነው። ወይ ከ30 ደቂቃ ወይ ከ20 ደቂቃ በኋላ እንወጣለን ምናምን ነገር። ብቻ አንግተነዋል። ግን በጣም ጭንቅላቴን ደክሞኛል፣ ጀርቤን ደክሞኛል። ምክንያቱም አንድ ሳይድ ብቻ ነው ያለው። በፊቴ መገልበጥ፣ በዚህ መገልበጥ አልችልም። ያው እራታችንም ምናምን እዚህ ጋር እንደተቀመጠ ነው እስካሁን ድረስ። ብቻ ነግቷል፣ እንደምንም አንግተነዋል። ነግቷል። ብቻ ከ20 ደቂቃ በኋላ ደግሞ
በደንብ ሲነጋ የቀረውን ነገር ጠቅለል አድርጌ ነግራችሁና ፕሮግራማችን እንዘጋለን ማለት ነው። ለማንኛውም ከ10 ወይ ከ20 ደቂቃ በኋላ ትንሽ በራሲል እንገናኛለን። መቻችሁ። A few moments later. ሰላም ውድ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ያው እንግዲህ አሁን ነግቷል ማለት እንችላለን። ምክንያቱም አሁን ሰዓቱ 12:25 ሆኗል። ኦልሬዲ ያው ውጭውን እንደምታዩት ጠዋት ሆኗል፣ ነግቷል ምናምን ነገርና ስለ አዳራችን ትንሽ እናውራ። ስለ አዳራችን በጥቂቱ ለማለት ያክል አዳራችን አሪፍ ነበረ። ያው እንግዲህ እንደተመለከታችሁት ነው። ቆንጆ ጊዜ አይ ስቃይ እንግዲህ ይሄን ሁሉ መከራ ይሄን ሁሉ አበሳ የምናየው እናንተን ለማዝናናት ነውና እባካችሁ ሰብስክራይብ አድርጉ። ስልኬ እንደዚህ ፈርጦ ታውቃላችሁ፣ የስልክ ስክሪን ስንት እንደገባ ታውቃላችሁ። ስልኬ እንደዚህ ፈርጦም ሰብስክራይብ፣ ላይክ፣ ቪዲዮን ኮሜንት ካላደረጋችሁ ከባድ ነው። ለማንኛውም ስለ አዳራችን በትንሹ ለማለት ያክል አዳራችን ጥሩ ነበረ፣ እግዚአብሔር ይመስገን። ማለት ያው መኪና ውስጥ ማደር በጣም ከባድ ነገር አስከፊ ነገር ሆኖ አይደለም። ምክንያቱም በጣም ብዙ ሰዎች አሉ ማደሪያ የሌላቸው፣ ምንም አይነት ማደሪያ የሌላቸው የመንገዱ የሚያድሩ በጣም ምስኪን የሆኑ በጣም ብዙ ሰዎች አሉና እንግዲህ መኪና ውስጥ ማደር እግዚአብሔር ይመስገን መታደል ነው። ማለት ጥሩ ነገር ነው። ብቻ እንዴት እንደምላችሁ አላቅም። ብቻ ስለ አዳራችን ፖዚቲቭሊ እና ካይንድሊ ለማውራት ያክል አዳራችን ጥሩ ነበረ። ግን ምንድነው መሰላችሁ ቤት ውስጥ ማደር እኔ አልጋ ላይ እግዚአብሔር እንዳልኳችሁ መኪና ውስጥ አድሬ አላቅም። መኪና ውስጥ ማደር በጣም ከባድ ነገር ነው። ምክንያቱም እንዳልኳችሁ መገላበጥ የምወድ ሰው ነኝ፣ እየተገላበጥኩ ማደር ሰው ነኝ። በጣም ነው የሚከብደኝ። እንደዚህ ቁጭ ብሎ መተኛት ምናምን በጣም የሚከብደኝ ሰው ነኝና በጣም ከባድ ነገር ነው ቁጭ ብሎ ማደር፣ ተኝቶ ማደር ለለመደ ሰው ማለት ነው። ጎኔና ጎኔ ያላረፈም ጀርባዬ ብቻ ነው ያረፈው፣ አናቴ ብቻ ነው ያረፈውና ገብቼ የምተኛ ይሆናል። እንደዚህ ሆኜ ስራ መስራት ስለማልችል ገብቼ የምተኛ ይሆናል። ለማንኛውም አዳራችን አሪፍ ነበር። እንውጣ ትንሽ ወጣ ብለን ደግሞ እናወራ። ውጩን ላሳያችሁ፣ ያለውን የአየር ሁኔታ ላሳያችሁ። እንግዲህ ውጩ እንደምትመለከቱት ነግቷል። ያው መኪናችንም ይሄን ይመስላል፣ ግቢያችንም ይሄንን ይመስላል። እንግዲህ የዛሬው ፕሮግራማችን ይሄንን ይመስላል ማለት ነው። ቆንጆ ጊዜ እንዳሳለፍን ቆንጆ አዳር እንደነበረን ተስፋ አረጋለሁ። ሆፕፉሊ ቪዲዮን ኢንጆይ እንዳደረጋችሁ ተስፋ አረጋለሁ። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ፣ ምን አይነት ቻሌንጅ እንሰራላችሁ። ቻሌንጅ መስራት በጣም የሚያስደስተኝ ሰው ነኝ። ምንም አይነት ነገር ለመሞከር ዝግጁ የሆንኩ ሰው ነኝና ከበድ ያለ ቻሌንጅ ብላችሁ የምታስቡት ነገር ካለ ኮሜንት ላይ ጻፉልኝ፣ እኔ ለመስራት ዝግጁ ነኝ። ብቻ ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። የዛሬ አዳራችን ከሞላ ጎደል ጸዴ ነበር። በእንዴ መኪና ውስጥ ማደርን የመሰለ ነገር የለም። ብቻ ለማንኛውም አሁን ገብተን እንተኛ፣ ትክክለኛ እንቅልፍ እንተኛ። ተኝተናል እኮ ግን ትክክለኛ እንቅልፍ እንተኛ። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየታችሁ ኮሜንት ላይ መጻፍ እንዳረሱ። ይመቻችሁ፣ እንወዳችኋለን። ባይ